ሰላም ሰላም እንዴት ናችሁ? ይህ የአስረኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 5 ወይም ዩኒት 5 ቪዲዮ 3 ወይም ክፍል 3ን እንመለከታለን። በዛሬው ክፍለ ጊዜ የውይይታችን መነሻ ርዕሰ ሐሳብ የሚሆነው 5.3 situations in Asia during the Cold War, mainly in Japan, Korea, China and Vietnam specifically. እነዚህን እንመለከታለን ማለት ነው። The situations in Asia during the Cold War, that is mainly in Japan, Korea, China and Vietnam. በባለፈው በክፍል 2 ውይይታችን ስለ ቀዝቃዛው ጦርነትና ስለ ሁለቱ ሀያላን መንግስታት ወይም the rise of ሱፐር ፓወርስ ኤንድ ዘ ቢጊኒንግ ኦፍ ኮልድ ዋር በሚል ርዕስ ሐሳብ ተምረናል። ከሁለተኛ ዓለም ጦርነት በኋላ የሁለተኛ ዓለም ጦርነት የፈጠራቸው ሁለቱ ሀያላን ሀገራት ማለትም ዩናይትድ ስቴትስ ኦፍ አሜሪካ ኤንድ ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ዓለምን ዶሚኔት ለማድረግ ቢኮዝ they had different ideology ኮምፒቲሽን ያደረጉ ነበረ ወይም ደግሞ ውድድር ያደረጉ ነበረ። ያ ውድድር አክቹዋል ጦርነት ያልነበረው ወይም ደግሞ ዳይሬክት ኮንፍሮንቴሽን ያልነበረው በተለያየ ምክንያት ኮምፒት ያደረጉበት የነበረ ወቅት ስለሆነ ኮልድ ዋር ወይም ፔሪድ ኦፍ ኮልድ ዋር እየተባለ እንደሚጠራ፣ ለምን የቀዝቃዛ ጦርነት ተባለ፣ ስያሜውን እንዴት አገኘ፣ መገለጫዎቹ ምን ነበሩ የሚለውን ተመልክተን ነበረ። ስለዚህ በዚህ የቀዝቃዛው ጦርነት ወቅት ኤዥያ ውስጥ የነበረው ሲቹዌሽን ወይም ሁኔታ ምን ይመስል ነበር የሚለውን እንመለከታለን። በተለይ ደግሞ በጃፓን፣ በኮሪያ፣ በቻይና እና በቪየትናም what was the situation looks like in Asia during the Cold War የሚለውን እንመለከታለን። First, let us see the situation in Japan during the Cold War. በቀዝቃዛው ጦርነት ወቅት ጃፓን ውስጥ የነበረው ሁኔታ ምን ይመስላል የሚለውን እንመልከት። 1. The situation in Japan. The situation in Japan during the Cold War. The Cold War. እንግዲህ እንደምታስታውሱት በሁለተኛ ዓለም ጦርነት ከፍተኛ ጉዳት ካስተናገዱ ወይም ደግሞ በጣም the most destructive consequence ካጋጠማቸው ሀገራት አንዷ ጃፓን ነበረች። እንደምታስታውሱት ጃፓን was the ally of ጀርመኒ፣ የጀርመን አጋር ነበረች። it was against United States of America፣ ከዩናይትድ ስቴትስ ኦፍ አሜሪካ አጌንስት ነበረች። በዚህም ጃፓን በተለይ የጦርነቱ የመጨረሻ የሚባለው በተለይ በምስራቅ የጃፓን መሸነፍ ነው እንደምታስታውሱት። እሱም ጃፓን እንዴት ነው የተሸነፈችው? አሜሪካ ሁለቱን የጃፓን ከተሞች ሂሮሺማና ናጋሳኪን በአቶሚክ ቦምብ መደብደባ ነው። ስለዚህ በሁለተኛ ዓለም ጦርነት በጣም ከፍተኛ ጉዳት ካስተናገዱ የኤዥያ ሀገሮች ቀዳሚዋ ማለት ይቻላል ጃፓን ነበረች። ስለዚህ ከሁለተኛ ዓለም ጦርነት በፊት ግን ኤዥያ ውስጥ በጣም ያደጉ ከሚባሉት አገሮች አንዷ አጌን ጃፓን ነበረች። ነገር ግን በሁለተኛ ዓለም ጦርነት በጣም ከፍተኛ ጉዳት ከደረሰባቸው የነበራት ስልጣኔ ሙሉ በሙሉ በተለይ ሁለቱ ከተሞች ላይ ሙሉ በሙሉ ከተሞቿ የጠፉባት የኤዥያ ሀገር ጃፓን ነበረች። ስለዚህ ቢፎር ወርልድ ዋር ሰከንድ Japan was the most industrialized nation in Asia. Japan was the most industrialized nation in Asia. ኤዥያ ውስጥ በኢንዱስትሪ ካደጉት ወይም ደግሞ the most industrialized ከሚባሉት ሀገራት መካከል አንዷ ነበረች። ነገር ግን most of its industries, most of its developments were disappeared or distracted by the Second World War, especially by the atomic bombs that United States of America dropped
in the two main cities of Japan, that is Hiroshima and Nagasaki. But by the World War II, most of Japan's industries were destroyed. ነገር ግን በሁለተኛ ዓለም ጦርነት አብዛኞቹ የጃፓን ኢንዱስትሪዎች ወደሙ። ለምን ወደሙ ካል because of the atomic bomb that USA dropped on Japan. The cause of the devastative destruction in Japan in World War II was the atomic bomb. The atomic bomb dropped by USA in Japan's two main cities. That means Hiroshima and Nagasaki. በተለይ በሂሮሽማ እና በናጋሳኪ አሜሪካ የጣለቻቸው አቶሚክ ቦምቦች የጃፓንን ስልጣኔ የጃፓንን ኢንዱስትሪያላይዜሽን ሙሉ በሙሉ እንዲወድሙ አድርጓቸዋል። ነገር ግን after the second world war ምንም እንኳ በሁለተኛ ዓለም ጦርነት ጃፓን አጌንስት ዩናይትድ ስቴትስ ኦፍ አሜሪካ ተሰልፋ በጣም ከፍተኛ ጉዳት ብታስተናግድም ከጦርነቱ በኋላ ግን የአሜሪካ አጋር ወይም ደግሞ ወዳጅ የሆነች ሀገር ነች። ስለዚህ ፖስት ወርልድ ዋር ሰከንድ Japan became one of the key ally of United States of America. ነገር ግን ምንም እንኳን በሁለተኛ ዓለም ጦርነት በከፍተኛ ሁኔታ የመታቻት በአቶሚክ ቦምብ ያወደመቻት ብትሆንም ዩናይትድ ስቴትስ ኦፍ አሜሪካ ከሁለተኛ ዓለም ጦርነት በኋላ ግን ጃፓን የአሜሪካ ቁልፍ ወይም ደግሞ ዋና ወዳጅ ወይም አጋር መሆን ችላለች። ለምንድን ነው ጃፓን የሁለተኛ ዓለም ጦርነት በኋላ የዩኤስኤ ዋና ኪ አሊ ወይም ደግሞ አጋር የሆነችው ካል በሚከተሉት ምክንያቶች ነው። ዋይ ጃፓን became the key ally of United States of America post World War II ከሁለተኛ ዓለም ጦርነት በኋላ ለምንድን ነው ጃፓን የአሜሪካ ዋና አጋር የሆነችው? በሁለተኛ ዓለም ጦርነት ክፉኛ የመታቻት ያደቀቀቻት ያጠፋቻት አሜሪካ አልነበረችምን ብለን ስንጠይቅ ምንም እንኳ በጦርነቱ ውድመት ያደረሰችባት አሜሪካ ብትሆንም ከጦርነቱ በኋላ ግን የአሜሪካ ቁልፍ ወዳጅ የሆነች ሀገር ጃፓን ነች። ለምን ካል በሚከተሉት ሁለት ምክንያቶች ነው። አንደኛው the success of communist in China and Korea የኮሚኒስት ፓርቲ ወይም የኮሚኒስት አስተዳደር ቻይናና ኮሪያ ላይ በጣም ሰክሰሲቭ መሆኑ ነው። the reason that make Japan the key ally of United States of America post World War II was the success of the communists in China
and Korea. The success of the communists in China and ኮሪያ። እንግዲህ እንደምታስታውሱት አንደኛው የቀዝቃዛው ጦርነት ኮምፒቲሽን ወይም ደግሞ ዳይሬክት ኮንፍሮንቴሽን ወይም ጦርነት የሌለው ጦርነት የሚመስለው ውድድር አንደኛው የአይዲዮሎጂ ውድድር ነበር። ይህ ፖለቲካል አይዲዮሎጂያቸው ይለያይ ነበር። የዩናይትድ ስቴትስ ኦፍ አሜሪካና የዩኤስኤስአር እንደምታስታውሱት ኮሚኒስት አይዲዮሎጂ፣ ሶሻሊስት አይዲዮሎጂ ያራምዱ ነበር። አሜሪካውያን ደግሞ ዲሞክራቲክ አይዲዮሎጂ ያራምዱ ነበር። ይሄ ኒዮሊበራል ዲሞክራሲ የሚባለውን አይዲዮሎጂ ያራምዱ ነበረ። ከራሻ በተጨማሪ ይሄ የኮሚኒስት አይዲዮሎጂ ኢን ቻይና ኤንድ ኮሪያ ውጤታማ የሆነ መምጣቱ ጃፓን አሜሪካን አጋር እንድታደርጋት አድርጓታል ማለት ነው። ምንም እንኳ በሁለተኛ የዓለም ጦርነት ከፍተኛ ጉዳት ያደረሰችባት አቶሚክ ቦምብ በመጣል ዋና ዋና ከተሞቿን ያጠፋችባት አገር ብትሆንም አሜሪካ እንግዲህ በክፉ ቀን ደግሞ በአንድ ወቅት ጠላት የነበረ ወዳጅ ሊሆን ይችላል ማለት ነው። ስለዚህ ጃፓን የአሜሪካ ቁልፍ አጋር ወይም ኪ አሊ እንድትሆን ያደረጋት ፖስት ወርልድ ዋር ሰከንድ ወይም ከሁለተኛ ዓለም ጦርነት በኋላ የኮሚኒስት በቻይናና በኮሪያ ኢንአዲሽንቱ የዩኤስኤስአር ከምንላቸው ግዛቶች በተጨማሪ በቻይናና በኮሪያ የኮሚኒስት አይዲዮሎጂ የኮሚኒስት ፕሪንሲፕል በጣም ውጤታማ እየሆነ መምጣቱ ነው ማለት ነው። ስለዚህ the success of the communists in China and Korea shifted American strategy in Japan and Japan shifted its strategy to America. አሜሪካ ወደ ጃፓን እንድታተኩር ስትራቴጂክ አላያንስ እንድትፈጥር አድርጓታል። በተመሳሳይ ስም ጃፓንም ከአሜሪካ ጋር ስትራቴጂክ አላያንስ እንድትፈጥር አድርጓታል ማለት ነው። ይሄ ጃፓን በዚህ ምክንያት የአሜሪካ ቁልፍ አጋር መሆኗ the US lead economic assistance package quickly to renewed the kind of industrial growth that had turned Japan into an imperial capitalist nation before the war. ይሄ አሜሪካ ቀድሞ የነበራትን እና በጦርነቱ ያወደመችባትን የጃፓንን ኢንዱስትሪ እንደገና እንዲያንሰራራ እንደገና እንድትገነባ ከፍተኛ የኢኮኖሚ አሲስታንት እንድታረግላት አድርጓታል ማለት ነው። ስለዚህ when Japan became the key ally of USA, USA give economic assistance to Japan for the quick recovery of its industrial growth. ጃፓን የአሜሪካ ቁልፍ አጋር መሆኗ አሜሪካ ለጃፓን ከፍተኛ የሆነ የኢኮኖሚ ድጋፍ ኢኮኖሚክ አሲስታንስ እንድታረግላትና ጃፓን ቀድሞ የነበራትን የኢንዱስትሪያል ግሮዝ ሪከቨር እንድታረግ ወይም ደግሞ ቢፎር ደ ዋር የነበራትን ኢንዱስትሪያል ስታትስ እንድታገኝ አግዟታል ማለት ነው። ስለዚህ አሜሪካ ጃፓን የአሜሪካ አሊ ወይም ደግሞ አጋር መሆኗ በጦርነት ያወደመችባትን ኢንዱስትሪዎቿን መልሳ እንድትገነባ ከፍተኛ የኢኮኖሚክ አስተዋጽኦ አድርጎላታል ማለት ነው። ስለዚህ
ጃፓን የአሜሪካ ቁልፍ አጋር መሆኗ ለጃፓን ኩዊክ ኢኮኖሚክ ሪከቨሪ እንዲኖር አስችሏታል ማለት ነው። ኩዊክ ኢኮኖሚክ ሪከቨሪ እንዲኖር አድርጓታል ማለት ነው። ስለዚህ ጃፓን ውስጥ የነበረው ሲቹዌሽን ዱሪንግ ኮልድ ዋር አንደኛ ከአሜሪካ ጋር ሆነች። ሁለተኛ በዚህ ምክንያት አሜሪካ ባደረገችላት የኢኮኖሚ ድጋፍ ጃፓን ከጦርነቱ በፊት የነበራት የኢኮኖሚ ስታተስ የኢንዱስትሪላይዝድ ዲቨሎፕመንት የኢንዱስትሪ እድገት ተመልሶ እንዲያገግም ሪከቨር እንዲያደርግ አግዟታል ማለት ነው። ሁለተኛ ዘ ሲቹዌሽን ኢን ቻይና ምን ይመስል ነበር የሚለውን እንመልከት። ዘ ሲቹዌሽን ኢን ቻይና ዱሪንግ the cold war ቻይና ውስጥ የነበረው ነገር ምን ይመስል ነበር የሚለውን እንመልከት። እንግዲህ እንደምታስታውሱት ቻይና በሁለተኛ የዓለም ጦርነት it was on the side of አሜሪካ የአሜሪካ ጋር ነበረች፣ ወይም ደግሞ አሜሪካ ባለችበት ቡድን ውስጥ ነበረች። በኋላ ግን ቢካዝ ኦፍ ኢትስ ኮሚኒስት አይዲዮሎጂ ከአሜሪካ ጋር ተጻራሪ ሀገር መሆን ጀምራለች። እሱም ብቻ አይደለም፣ ከጦርነቱ በኋላ የአሜሪካን ወዳጅ የነበረችውን ጃፓንንም ማጥቃት ጀምራለች። ስለዚህ ዱሪንግ ወርልድ ዋር ሰከንድ ቻይና ዋዝ ኦኩፓይድ ባይ ጃፓንስ አርሚ እንደምታስታውሱት። ምክንያቱም አሜሪካ ጃፓንን እንድትመታት ያደረገበት ምክንያት በሁለተኛ የዓለም ጦርነት ቻይና በወቅቱ የአሜሪካ አጋር ስለነበረች ጃፓን በተለይ ይሄ የቻይና ኖርዘርን ፓርት ማንቹሪያ ፕሮቫይንስ የሚባለውን መውረሯ ነው። በተለይ በምስራቁ የዓለማችን ክፍል የሁለተኛ የዓለም ጦርነት እንዲስፋፋ ወይም ደግሞ እንዲከናወን ያደረገው። ስለዚህ በሁለተኛ የዓለም ጦርነት ጊዜ ጃፓን ቻይናን ወራ ነበር። ዱሪንግ ወርልድ ዋር ሰከንድ China was occupied. China was occupied by the Japanese army. The Japanese army. በጃፓን ወታደር ወይም ደግሞ አርሚ ወረራ ተደርጎባት ነበር። በተለይ ደግሞ the northern part of China ይሄ የማንቹሪያ ግዛት የሚባለው የቻይና ኖርዘርን ፓርት በጃፓን አርሚ ኦክፓይድ ተደርጎ ነበረ። ስለዚህ ይሄ ራሱ የሁለተኛ ዓለም ጦርነት አንደኛው ምክንያት ነበረ። ታስታውሱ ከሆነ የሁለተኛ ዓለም ጦርነት አንደኛው ምክንያት ይሄ ነበረ። የጃፓን አግሬሽን፣ የጃፓን ኤክስፓንሽን በተለይ when it occupied the northern part of China that is the province of Manchuria በወቅቱ ደግሞ ቻይና የአሜሪካ አጋር ስለነበረች እንግዲህ በዚህ ምክንያት ነው ጃፓን በአሜሪካ አቶሚክ ቦምብ እንድትወድም የተደረገው። ነገር ግን አፍተር ወርልድ ዋር ሰከንድ ቻይና ቢካም ኮሚኒስት ኔሽን። ቻይና ኮሚኒስት ኔሽን ሆነች። ያ ማለት ይህን አይዲዮሎጂ የዩኤስኤስአር አጋር ሆነች ማለት ነው። እንደምታስታውሱት ሁለቱ ሱፐር ፓወርስ ወደ ቀዝቃዛው ጦርነቱ የገቡበት አንዱ ምክንያት የአይዲዮሎጂ ዲፈረንስ ነው። የፖለቲካል አይዲዮሎጂ፣ የኢኮኖሚ አይዲዮሎጂ ልዩነት ወደ ቀዝቃዛው ጦርነት ወይም ደግሞ ወደ ኮልድ ዋር ወደምንለው ኮምፒቲሽን እንዲገቡ አድርጓቸዋል። ስለዚህ ፖስት ወርልድ ዋር ሰከንድ China became a communist nation. China became a communist nation. China communist nation ሆነች. And because of this
it became a key rival of USA. የዩናይትድ ስቴትስ ኦፍ አሜሪካ ቁልፍ ተቀናቃኝ መሆን ጀመረች ማለት ነው። this makes China one of a key rival of the United States of America. ኮሚኒስት መሆኗ የዩናይትድ ስቴትስ ኦፍ አሜሪካ ቁልፍ ራይቫል ወይም ደግሞ ተቀናቃኝ ላይክ ዩኤስኤስአር ቁልፍ ተቀናቃኝ መሆን ጀመረች ማለት ነው። ስለዚህ በዚህ ምክንያት እና ደግሞ ጃፓን የአሜሪካ ጋር በመሆኗ የሁለተኛ የዓለም ጦርነት ጊዜ በአሜሪካ በመመታቷ እንድትመታ ያደረጋት ደግሞ ቻይናን መውረሯ ስለሆነ ለመበቀል እንግዲህ ቻይናን ወረረች ማለት ነው። ቻይናን ወረረች። በዚህ ጊዜ ቻይና ውስጥ ቱ ኮንፍሊክቲንግ ፎርስስ ተፈጠሩ። ፖስት ወርልድ ዋር ሰከንድ ኢን ቻይና ዱሪንግ the Cold War, two conflicting forces emerged. ሁለት ኮንፍሊክቲንግ ፎርሶች ተፈጠሩ። እነዚህም የሚከተሉት ነበሩ። አንደኛው the first communist group it was led by the Chinese Communist Party, the Chinese Communist Party ባለላንኛው ኮሚኒስት ግሩፕ the Chinese Communist Party led by Mao Zedong, and the second group, it was the Nationalist Party, It was led by Chiang Kai-shek, ስለዚህ በእነዚህ ሁለት ግሩፖች መነሳት ቻይና ጌትስ ኢንቱ ሲቪል ዋር because of these two conflicting forces, because of the rise of these two conflicting forces, China gets into civil war. ቻይና ወደ እርስ በርስ ጦርነት ገባች። ስለዚህ በቀዝቃዛው ጦርነት ጊዜ ቻይና ውስጥ የነበረው አንዱ ሲቹዌሽን ሲቪል ዋር ነው። the civil war that held from 1946 to 1949 ከ1946 እስከ 1949 በነበረው ጊዜ because of the rise of two conflicting parties ወይም two opposite parties ቻይና ውስጥ የእርስ በርስ ጦርነት ተፈጠረ ማለት ነው። ስለዚህ በቀዝቃዛው የዓለም ጦርነት ወይም ኮልድ ዋር ጊዜ የቻይና ሲቹዌሽን ምን ነበረ ካል ዜሮዝ ሲቪል ዋር a civil war in between two conflicting parties. The first communist group that was led by the Chinese Communist Party, that was led by
ማኦ ዜደንግ በማኦ ዜደንግ በሚመራው ኮንፍሊክት ፓርቲ አንደኛው ግሩፕ ነበረ። ሁለተኛው ደግሞ ናሽናሊስት ፓርቲ የምንለው ይባል የነበረው ኢት ዋዝ ሊድ ባይ ቺያንግ ኬይ ሼክ በቺያንግ ኬይ ሼክ ይመራ የነበረው ግሩፕ። ስለዚህ በእነዚህ ሁለት ግሩፖች መነሳት በቀዝቃዛ የጦርነት ጊዜ የቻይና ሁኔታ ምን ነበረ ካል ዜሮዝ ሲቪል ዋር ዋር ኤንድ ዱሪንግ ዚስ ዋር በዚህ ጦርነት ምክንያቱም ቻይና ኮሚኒስት በመሆኗ የአሜሪካ ኪ ራይቫል ወይም ተቀናቃኝ ሆናለች ብለናል። ስለዚህ በዚህ ጦርነት ጊዜ አሜሪካ አንደኛውን ግሩፕ ትደግፍ ነበረ። የትኛውን ካል ሁለተኛውን ግሩፕ ማለት ነው። ናሽናሊስት ፓርቲ የሚባለውን በቺያንግ ኬይሳክ ይመራ የነበረውን ትደግፍ ነበረ። ኤንድ ቢኮዝ China was a key rival of United States of America during the Chinese Civil War. During the Chinese War, USA was the supporter of the Chiang Kai-shek group. ዩናይትድ ስቴትስ ኦፍ አሜሪካ ሁለተኛውን ግሩፕ ቻይኒስ ናሽናሊስት ግሩፕ የሚባለውን ወይም ደግሞ በቺያንግ ኬይሼክ ይመራ የነበረውን ትደግፍ ነበረ። በዚህ ጊዜ የማኦ ዜዲንግ ግሩፕ ከዩኤስኤስአር ጋር አሊያንስ ፈጠረ። ማኦ ዜዲንግ ግሩፕ make alliance with the USSR የዩናይትድ ሶቪየት ሶሻሊስት ሪፐብሊክ ከምትባለው ሀያል ሀገር ዋን ኦፍ ዘ ሱፐር ፓወር አፍተር ሰከንድ ወርልድ ዋር ከነሱ ጋር አሊያንስ ፈጠረ። በዚህ ጊዜ ሲኖ ሶቪየት ፓክት የሚባል ስምምነት ፈረሙ። ማኦ ዜደንግ ሳይንድ ሲኖ ሶቪየት ትሪት ኦር ፓክት ኦፍ ፍሬንድሽፕ ሳይንድ ዘ ሲኖ ሶቪየት treaty or pact of friendship with USSR ከዩኤስኤስ ጋር ወይም ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ጋር የፍሬንድሽፕ ፓክት ወይም ደግሞ ትሪቲ ፈረሙ። and because of the help of United States of America የቺያንግ ኬይሼክ ገቨርንመንት ደግሞ ታይዋንን ገንጥሎ ራሷን የቻለች ግዛት ወይም ደግሞ ዛሬ ቻይና የክልል ነች ወይም ደግሞ ግዛት የነች ግን ያፈነገጠች ነች የምትላትን መሰረተ ማለት ነው። ናሽናሊስት ቻይና ናሽናሊስት ቻይኒዝ ወይም ቻይና ናሽናሊስት ፓርቲ ሊድ ባይ ቺያንግ ኬይሼክ
K-Shek, sorry, እዚህ ጋር it is K-Shek with the help of USA fleet ወይም ደግሞ seceded the Taiwan province, from the motherland China. አሁን አሜሪካና ቻይና ጦርነት ውስጥ ይገባሉ ተብሎ ከሚታሰብበት ምክንያት ናዌዴይስ አንዱ የታይዋን ጉዳይ ነው። አሜሪካ ታይዋን ራሷን የቻለች ሀገር ናት ትላለች። ቻይና ደግሞ ያፈነገጠች ግዛቴ ነች ብላ ታምናለች። እንግዲህ ታይዋን ከእናት ቻይና ወይም ማዘርላንድ ቻይና ወይም ደግሞ ከዋናዋ የቻይና ሀገር ተገንጥላ ራስ ገዝ ወይም ራሷን የቻለች አፈንጋጭ ሀገር የሆነችው በዚህ የቀዝቃዛው ጦርነት ጊዜ ቢኮዝ ኦፍ ዘ ኢንተርቬንሽን ኦፍ ዩናይትድ ስቴትስ ኦፍ አሜሪካ ነው ማለት ነው። ኢን ቢትዊን ዘ ቱ ፓርቲስ ሲቪል ዋር፣ በሁለቱ ፓርቲዎች ሲቪል ዋር ወይም የእርስ በርስ ጦርነት አንደኛውን ግሩፕ ናሽናሊስት ፓርቲ የምንለውን ወይም የሚባለውን በቺያንግ ኬይሸክ ይመራ የነበረውን በማገዝ ወይም ደግሞ ከሱ ጋር በመተባበር ወይም አሊያንስ በመፍጠር እንግዲህ ዛሬ ታይዋን የምትባለውን ግዛት ከቻይና እንድትገነጠል አድርጋለች ማለት ነው። ሶስተኛ የምናነሳው the situation in Korea ነው። the situation in Korea during the Cold War ኮሪያ ውስጥ የነበረው ሲቹዌሽን ምን ይመስል ነበር የሚለውን እንመለከታለን። ሶ the situations in Korea during the Cold War የሚለውን ስንመለከት እንግዲህ ከሁለተኛ ዓለም ጦርነት በፊት ኮሪያ was the colony of Japan የጃፓን ቅኝ ግዛት ነበረች። በተለይ ከ1910 እስከ 1945 በነበረው ጊዜ ኮሪያ was the colony of Japan from 1910 to 1945. Korea was the colony of Japan. የጃፓን ቅኝ ግዛት ነበረች። ነገር ግን ከሁለተኛ ዓለም ጦርነት በኋላ ኮሪያ ለሁለት ተከፈለች። ፖስት ወርልድ ዋር ሰከንድ ኮሪያ was divided into two. እነዚህም ሰሜን ኮሪያ እና ደቡብ ኮሪያ ተብለው በሁለት ተከፈሉ። ኖርዘርን ኮሪያ and ሳውዘርን ኮሪያ ተብለው በሁለት ተከፈሉ። እንግዲህ ዛሬ የምናውቃቸው ሁለቱ ራሳቸውን የቻሉ ሁለቱ የኮሪያ ሀገራት ከሁለተኛ ዓለም ጦርነት በኋላ የተፈጠሩ ናቸው ማለት ነው። እስከ ሁለተኛ ዓለም ጦርነት እስከ 1945 በነበረው ጊዜ ግን አንድ የኮሪያ ምድር ወይም ደግሞ የኮሪያ ሀገር ነበሩ። በጦርነቱ ስምምነት በተለይ ሁለቱ ሀያላን ሀገራት ዩናይትድ ስቴትስ ኦፍ አሜሪካ እና ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ባደረጉት ስምምነት ሰሜኑን የኮሪያ ክፍል ሶቪየት ዩኒየን ኦክፓይድ አረገች። ኖርዘርን ኮሪያ was occupied by USSR. That means it became communist ወይም follow communist ideology
ኮሚኒስት አይዲዮሎጂ የኮሚኒስት አይዲዮሎጂን መከተል ጀመሩ ማለት ነው። ኤንድ ዘ ሳውዘርን ኮሪያ ዘ ሳውዘርን ኮሪያ was occupied by United States of America. That means follow the liberal democratic ideology. The liberal democratic ideology. Democratic ideology. የዲሞክራሲ አይዲዮሎጂ ወይም ደግሞ የዲሞክራሲያዊ ጽንሰ ሀሳብን የሚከተሉ ሆኑ ማለት ነው። ስለዚህ አንድ የነበረችው ኮሪያ አፍተር ሰከንድ ወርልድ ዋር ዱሪንግ ዘ ኮልድ ዋር ከሁለተኛ ዓለም ጦርነት በኋላ በቀዝቃዛው ጦርነት ጊዜ ሁለት በአይዲዮሎጂ የተለያዩ ሀገራት ወይም ደግሞ ግዛት ሆኑ ማለት ነው። ግዛት ሆኑ ማለት ነው። እያንዳንዳቸው እነዚህ ሁለቱን ግዛቶች ያስተዳድሯቸው ወይ ደግሞ ይቆጣጠሯቸው የነበሩት ሀገራት በ1948 ሪፐብሊክ ኦፍ ኮሪያ was formed in South Korea with the first president Syngman Rhee in 1948 በ1848 ሪፐብሊክ ኦፍ ኮሪያ the Republic of Korea was formed in South Korea with the first president Syngman Rhee and its capital city became Seoul, and its capital city became Seoul. ዋና ከተማዋ ሲኦል ሆነች ማለት ነው። አት ዘ ሴም ታይም በዚሁ ጊዜ ዲሞክራቲክ ፒፕልስ ኦፍ ሪፐብሊክ ኖን አስ ኖርዝ ኮሪያ ዲሞክራቲክ ሪፐብሊክ ዲሞክራቲክ ፒፕልስ ሪፐብሊክ known as North Korea was formed and Kim Il-sung became the first president. የመጀመሪያው ፕሬዚዳንት ሆነ ማለት ነው። ስለዚህ ዩናይትድ ስቴትስ ኦፍ አሜሪካ ለሳውዝ ኮሪያ እውቅና ሰጠች አዝ ሌጋል ገቨርንመንት። ነገር ግን ዋይል ደ ኮሚኒስት ካንትሪስ ሪኮግናይዝድ ኦንሊ ኖርዝ ኮሪያ፣ ኮሚኒስቶች እውቅና የሰጡት ለኖርዝ ኮሪያ ብቻ ነው። ያ ማለት ለሳውዝ ኮሪያ እውቅና አልሰጡም። ዩናይትድ ስቴትስ ኦፍ አሜሪካ ግን ለሳውዝ ኮሪያ እውቅና ሰጠች። ሶ ዩኤስኤ ሪኮግናይዝድ the legal government of South Korea
but the communists ignored. ነገር ግን ኮሚኒስቶቹ እውቅና አልሰጡም። በተቃራኒው the communists የወቅቱ ኮሚኒስት የሆኑ እንደ ቻይና፣ ዩኤስኤስአር ወይም ዩናይትድ ሶቪየት ሶሻሊስት ሪፐብሊክ የመሳሰሉ የኮሚኒስት ሀገራት the communists recognized the legal government of North Korea, the legal government of North Korea only. North Korea only. እውቅና የሰጡት ለሰሜን ኮሪያ ብቻ ነው። ያ ማለት the communists ignored the legal state ወይም ደግሞ refused the legal state of South Korea. የሳውዝ ኮሪያን መንግስት እውቅና አልሰጡትም ማለት ነው። እውቅና አልሰጡትም። ስለዚህ in June 1950 the North Korea army invaded South Korea. ኮሚኒስቶች እውቅና የሰጡት ለሰሜን ኮሪያ ስለሆነ ደቡብ ኮሪያን እንደ ሀገር ስላልተቀበሏት ምንም እንኳ አሜሪካ እውቅና ብትሰጣትም በ1951 ሰኔ ላይ የሰሜን ኮሪያ ወታደር ወይም አርሚ ሳውዝ ኮሪያን ወረረ። ኢን ጁን 1950 the North Korean army invaded South Korea. ስለዚህ ሰሜን ኮሪያ with the support of the communists በኮሚኒስቶች ድጋፍ ቻይናን በመሳሰሉ ዩኤስኤስአርን በመሳሰሉ የወቅቱ የኮሚኒስት ሀገራት ድጋፍ ሳውዝ ኮሪያን ወረረች። ስለዚህ በሁለቱ የኮሪያ ሀገራት መካከል የእርስ በርስ ጦርነት ተፈጠረ ማለት ነው። this brought civil war between North Korea and South Korea. North Korea and South Korea. And during this civil war, በዚህ የእርስ በርስ ጦርነት during the Korean Civil War, North Korea versus South Korea. North Korea, it was supported by the communist countries, supported by the communist countries like China and USSR, and South Korea, it was supported by United States of America. በዩናይትድ ስቴትስ ኦፍ አሜሪካ ትደገፍ ነበረ ማለት ነው። ስለዚህ ዩናይትድ ስቴትስ ኦፍ አሜሪካ ሳውዝ ኮሪያን ትደግፍ ነበረ፣ ምክንያቱም እውቅና የሰጠችው ለሳውዝ ኮሪያ ስለሆነ። ኖርዝ ኮሪያን ግን አትደግፍ ነበር፣ ምክንያቱም ለኖርዝ ኮሪያ እውቅና አልሰጠችም። ኮሚኒስቶች ደግሞ እውቅና የሰጡት ለኖርዝ ኮሪያ ነው፣ ለሳውዝ ኮሪያ እውቅና አልሰጡም። ስለዚህ ኖርዝ ኮሪያ ሳውዝ ኮሪያን ስትወር በሁለቱ ኮሪያውያን መካከል የእርስ በርስ ጦርነት ሲፈጠር ኖርዝ ኮሪያውያን በኮሚኒስት ግሩፖች ይደገፉ ነበር። ሳውዝ ኮሪያ ደግሞ ወይም ደግሞ ሳውዝ ኮሪያንስ they were supported by United States of America. በዚህ ጊዜ the United Nations members supported South Korea with manpower and supplies to resist the aggression. ስለዚህ በዩኤስኤ እና በዩኤን ሜምበርስ ወይም በዩናይትድ ኔሽን አባላት ሁሉ ትደገፍ ነበር ማለት ነው ሳውዝ ኮሪያ። ስለዚህ እነዚህ ሁለቱ ፕሮቫይድ ሚሊተሪ ሰፖርት
provide military support. And the UN military support, ወይም ደግሞ የዩናይትድ ኔሽን troops crossed North Korea and reached the border of China. In the war, the UN military troops crossed North Korea and reached or approached to the border of China. ስለዚህ ሳውዝ ኮሪያ ሊደግፍ የመጣው የዩኤን ሚሊተሪ ትሩፕ ኖርዝ ኮሪያን ክሮስ በማድረግ ወይም ደግሞ በማቋረጥ ወይም ደግሞ ወሮ በመያዝ ወደ ቻይና ቦርደር አፕሮች ማድረግ ጀመረ። በዚህ ጊዜ ቻይና 300,000 ወታደር ነውናስ ቮለንቲርስ በጎ ፈቃደኛ የሚባሉ ወታደሮችን አሰማራች። ቻይና Chinese forces to prevent the aggression of UN troops, military troops. That means provide 300,000 men or army, volunteer army, volunteers 300,000 የሚሆን ወታደር አሰማራች። and this causes the end of the Korean War. ይሄ የዩኤን ፎርስ ወደኋላ እንዲያፈገፍግና የኮሪያን ጦርነት እንዲቆም ወይም ደግሞ እንዲያበቃ አድርጓል ማለት ነው። ስለዚህ በዚህ 300,000 ጦር the UN troops retreated back, ወደኋላ አፈገፈገ። the UN troops retreated back, and by the peace treaty signed in 1953, by the peace treaty signed in 1953, the Korean Civil War ended. The Korean Civil War ended. በዚህ የኮሪያን የእርስ በርስ ጦርነት አበቃ ማለት። ስለዚህ በቀዝቃዛው ጦርነት ጊዜ ቻይና ውስጥ የነበረው ሲቹዌሽን ምንድን ነበር ካል ኮሪያ ለሁለት በመከፈሏና ኮሚኒስቱ ለኖርዝ ኮሪያ፣ ዩናይትድ ስቴትስ ኦፍ አሜሪካ ለሳውዝ ኮሪያ እውቅና በተናጠል መስጠታቸው ወይም ደግሞ ኮሚኒስቶች ለሳውዝ ኮሪያ እውቅና ለመስጠታቸው ዩናይትድ ስቴትስ ኦፍ አሜሪካ ለኖርዝ ኮሪያ እውቅና አለመስጠቷ ባይ ዘ ሳፖርት ኦፍ ዘ ኮሚኒስት ግሩፕ ኖርዝ ኮሪያ ደቡብ ኮሪያን በመውረሯ የእርስ በርስ ጦርነት ውስጥ እንድትገባ አድርጓታል። ስለዚህ የነበረው ሲቹዌሽን የእርስ በርስ ጦርነት ነው። ግን የእርስ በርስ ጦርነቱ ቢኮዝ ኦፍ ዘ ኢንተርቬንሽን ኦፍ ቻይና፣ በተለይ የዩናይትድ ኔሽን ሚሊተሪ ትሩፕ ኖርዝ ኮሪያን ክሮስ አድርጎ ወደ ቻይና ቦርደር አፕሮች እያደረገ በነበረበት ጊዜ ቻይና ባሰማራችው 300,000 ወታደር የዩኤን ሚሊተሪ ትሩፕ ወደኋላ እንዲያፈገፍግ ሆኖ በ1953 በተደረገው ፒስ ትሪቲ ወይም የሰላም ስምምነት የኮሪያውያን የእርስ በርስ ጦርነት እንዲያበቃ አድርጓል ማለት ነው። ስለዚህ
ኤዥያ ውስጥ ዱሪንግ ደ ኮልድ ዋር የነበረው ሁኔታ ይህን ይመስላል ማለት ነው። ኤንድ ኢትስ ኦል አባውት ፎር ቱዴይ። የዛሬውን ውይይታችን በዚህ እናበቃለን። በቀጣይ በመጨረሻውና በክፍል 4 የቀሩትን ሀሳቦች አንስተን እንወያያለን። እስከዛው ሰላም ቆዩ።